እግር አልባው እግረኛው ሚዲያ። ይህ ሰው ከአካሉ ይልቅ ህሌናው ስንኩል ነው። በታላቁ ገዳም ውዝግብ ውስጥ ወፍራም እንጀራ የሚጋግር እንዲህ አይነት ሆዳምነት ከአንድ አማኝ ይጠበቃል ብዬ አስቤም አላውቅም። ምናልባትም በዚህ ቤተክርስቲያን ላይ የተሴራውን ሴራ አስፈጻሚ እንደሆንክ በገሃድ እያሳየ ነው። አባቶች በዋልደባ ምድር ላይ የሴቶች ገዳም የሚባል ታሪክ የለም ብለው እያስረዱት የሴቶች ገዳም አለ ብላ ኮሜዲያን እሸቱን እንዲቀርጽ ያደረገችውን መነኩሴ እኛ እናውቃትም፣ አላመነኮስናትም፣ እዚህም አትኖርም፣ ከተማ ነው የምትኖረው እየተባለ ታሪኩ እየሰማ እንዳልሰማ ቀረጸውን ጨርሶ ፕሮግራሙን ሲዘጋ እንዲህ ይላል። እነሱም ሀሳብ ካላቸው መድረኩ ክፍት እንደሆነና እንደሚያስተናግዳቸው ያስተዋውቃል። ያቺ በህገወጥ መንገድ የገዳሙን ህልውና እያጠፋች ያለች መነኩሴ ከእሱ ጋር ቀርባ ገዳሙን ስታዋርድ ማየት ትልቅ መነጋገሪያ ይሆንለታልና ወፍራም እንጀራ ያመጣለታል። ፕሮግራሙ ላይ እንድትቀርብ ይፈልጋል፣ ይጋብዛታል። እግር አልባው እግረኛው ሚዲያ ምን ነው ይህን ያህል የታላቁን ገዳም ውድቀት ተመኘህ? ምን ነው ይህን ያህል የገዳሙን ቅድስና ለማራከስ ሮጥክ? ምን ነው ይህን ያህል እምነት ትርፍ ካስገኘ ሌላው የራሱ ጉዳይ ብለህ አቆሸሽከው? ስንት ሊቃውንት ባሉበት ገዳም፣ ስንት ስውራን ቅዱሳን ባሉበት ምድር የማይሆን መነኩሴ በማይሆን ጥያቄ እንደ ዓለማዊ መድረክ እያፋጠጥክ ታላቁን ገዳም በአደባባይ ስታሰጠው ማየት ያንገበግባል። እግር አልባው እግረኛው ሚዲያ በወንድምህ ውድቀት ገንዘብ መስራት እንዴት ቻልክበት? ኮሜዲያን እሸቱ እንደተሳሳተ ይቅርታ እንደጠየቅ እናውቃለን። ተመልሰ የኮሜዲያን እሸቱን ስህተት እየመረጥክ ቪዲዮን ቆርጠህ እያስገባህ ጥፋት መሆኑን አምኖ ቆርጦ ያስወጣውን ቪዲዮ ሳይቀር መልሰህ እያስገባህ በሱ ውድቀት ምን ነው ያንተን እንጀራ ጋገርክ? እኔ አንተን በውል ወንድሜ በአደባባይ ሲወገዝ ሳይደንግጭ እኔም ነገ የሱ ዕጣ ይደርሰኛል ብዬ አባቶቼ ይህንን የውግዘት ቃል በአደባባይ ባላስተላልፈው መርጣለሁ። ራሱን ወንድሜን ይዤ መጣና እንዲነጋገር አድርገዋለሁ። ይህ የውግዘት ቃል ለእናንተም ለልጃችሁም ለገዳሙም ለእምነታችንም ጥሩ አይደለም፣ መልከ ብዙ እይታ ያመጣል እል ነበር። እግር አልባው እግረኛው ሚዲያ የታላቁ ገዳም አባቶች ውዝግብ ውስጥ መሆናቸውን ተጠቅመህ ምን ያህል ጥፋት እያጠፋህ እንደሆነ ልታውቅ ይገባል። ምናልባትም እርስ በርስ የተቃቃሩት አባቶች ከቀልባቸው ሲመለሱ ያንተ ጥፋት የሚታወቀው ያኔ ይሆናል። እባክህን አርፈህ ተቀመጥ።